ይሄን ብዬ መግለጽ አልችልም። ምናልባት ሊያሰናብቱኝ ይሆናል ብዬ አሰብኩና ነፍሴ በጣም ተጨነቀች። እናቴን ያሟታኝ ይህ የጆሐንስ የመሰል ጨዋታ ነው። ሁላችሁም ትወጣላችሁ። ዝነኛ ሀብታም ታዋቂ ትሆናላችሁ። ግን ወይ አፈረጥካት አይደል? እንደፈራሁት አረን አይደለም ራሱ ዝም በል ትንዴ አውራ ጣትሽ አወራኝ ልበል። ምን አይነት ውብ እግሮች ነው ያሉሽ አንቺ። በእነዚህ እግሮች እኔ አንዴ ሰላም ጤና ይስጥልን ክቡራን የዩቲዩብ ቻናል ቤተሰቦች እንደምን ከርማችኋል? ዛሬም እንግዲህ በአዳዲስ ቪዲዮዎች ወደ እናንተ መጥቻለሁ። ቁም ነገር ናቸው፣ አስተማሪ ናቸው፣ ያዝናናሉ ብዬ ያሰብኳቸውን ቪዲዮዎች ወደ እናንተ ዝግጅቴን ጨርሻለሁ። ሁላችሁም የትም መሄድ አይቻልም። የላይክ ምልክቷን፣ የሰብስክራይብ ምልክቷን እና የደወል ምልክቷን እየነካችሁ ሀሳብ አስተያየታችሁን እየሰጣችሁኝ ቤተሰብነታችሁን እንድታሳዩኝ ስል በትህትና ጠይቃችኋለሁ። ወደ ቪዲዮ ወይ አፈረጥካት አይደል? እንደፈራሁት አረን አይደለም ራሱ ዝም በል ትንዴ አውራ ጣትሽ አወራኝ ልበል። ምን አይነት ውብ እግሮች ነው ያሉሽ አንቺ። በእነዚህ እግሮች እኔ አንዴ ተረግጬ እንኳን ብሞት አይቆጨኝም። እንዲህ ሲጋራ መሆን ተመኘው እኮ። እንዴ ለምን አጭሰሽ እንደትረግጪኝ ነው። በእነዚህ ውብ እግሮች እኮ ሳፎ ውስጥ ሆኜ ለመረገጥ የቆሸሸ ብርድ ልብስ መሆን ፈለኩ እኮ። ምድር ራሱ ምን ያህል እድለኛ ነች በእነዚህ ውብ እግሮች በመረገጧ። አሁን መሬትን ረገጥሻት ነው ረገጠችሽ ነው የሚባለው። አመሰግናለሁ። ሰው ራሱ ከዚህ በኋላ መጥቶ ሲጨብጥሽ እጅሽን እንዳትሰጪው እግርሽን ስጪው ይጨብጠው። ለሰርግሽ ራሱ ማለት ነው እንደዚህ ተያይዘሽ እንዳትጨፍሪ። በእጅሽ ትቆሚና እግርሽን ሰተሽ እንደዚህ ጨፍሪ። ተረከዟ ሎሚ ይባል አንቺ ነው አይደለ? እባክሽ ለጥምቀት ተወርወሪና ደረቴን እርገጫት። ከፈለግሽ ደግሞ እኔ ስራ አስቀጥርሻለሁ። ጁስ መርገጥ ማለት ነው። ፍሬ የሌለው ሎሚ ተገኝቶ ነው እንዴ? እኔ አቼቶ ከዚህ በፊት ትተዋወቃላችሁ እንዴ? እኔ እኮ አውራ ጣትሽን መሆን ተመኘው እኮ። ለምን እንዴ? ከተረከዝሽ በቅርብ ርቀት ለመቀመጥ ነው። በደንብ እንቀርብ። ለምን ቁርጭምጭሚቱ አትሆነ? መቀለዱ ነው። እንደውም ይሄንን እንደ ጣቶችሽ ጥፍር ቆርጠሽ መጣል ያለብሽ። መቁረጫ ከፈለግሽ ደግሞ እኔ ያለው። እሺ በእነዚህ እግሮች እኮ ተቦክቶ የጭቃ ቤት ቢሰራ የግንብ ነው የሚሆነው። እነዚህ እግሮች የኔ ቢሆኑ ማለት ነው ከተበደ ጎን እንኳን አልቆምባቸውም ነበር። ይሄን የመሰለ እግር አንቺ ይዘሽ ይሄ የሚያራምደው ሙድ ግን ደስ አይልም። ሙድ ደግሞ በእግሩ መራመድ ጀመረ እንዴ? እንዳንተ አይነት ከረፈፍ ላይ ጣላት እንጂ የኔ ብትሆን አዝጄ ነበር ማኑራት። ሲጀመር ከዚህ በኋላ አንቺ የትም በእግርሽ እንዳትሄጂ። መንገዱ ራሱ ይምጣ። ሰው ወለም ብሎት ያምራል። ወለም ብሎት አይደለም ሲጀመር ስሯ ዞሮ ነው። ኧረ አንጎልህ ይዙር። ይሄ ነው የምትመኝናት ለሷ። እኔ እንደውም ዝም ብዬ ሳስበው የህይወትሽ ወለምቴ መሰለኝ። ተረዳኸኝ? አንተ ቆይ እንዴት ነው የምትወራው? ከዚህ በፊት እንተዋወቃለን እንዴ? ተይው አንተ እሷ እዚህ ጋር እንደሚቀምሰው አረቢያን መጅሊስ ላይ እንደሚቀምሰው ተንጋላ ዘንበል ብላ ተቀምጣ እኔን ትሳደባለህ? ዝም አትለው። እሺ እኔ ፍቅር ምን ላድርግልሽ? በልቶ ለሄድና ከፋርማሲ ፋሻ ምናምን ይዘላትና ተጎድታለች ልጅቷ። መጡ እኔ ፍቅር 2 ደቂቃ በይ ሳይመጣ ቶሎ እናምልጥ። የኔ ቤት እዚሁ አካባቢ ስለሆነ አልጋ ላይ ሄደሽ አረፍ ማለት ትችያለሽ። ሞኙ መብራት እስኪመጣ ሲጠብቅ አራዳው እንግዲህ በሻማ ይዟት እልም እፍፍ ነው ያደረገው። እንግዲህ አባቡን እኮ ነው እዚህ ላይ ነበረው። በነገራችን ላይ ልጅ በጣም ሆዲን እስኪያመኝ ድረስ ነው እንግዲህ የሚያስቀኝ ማለት ነው። በጣም ነው የሚያዝናናኝ፣ በጣም ነው የሚመቸኝ። ዶቭን እንግዲህ ታውቁታላችሁ። የሚሰራው የሚናገረው የሚለው ነገር አያልቅበትም። አንደበቱ ጣፋጭ የሆነ ልጅ ላይ በጣም ነው የሚመቸኝ፣ በጣም ነው የሚያዝናናኝ። እንግዲህ ቪዲዮ መቼም እንደተመቻችሁ በፍጹም አልጠራጠርም። ሰብስክራይብ ሳታድርጉ እያያችሁኝ የሆናችሁ ሰዎች እባካ ላስታውሳችሁ ሰብስክራይብ እያደረጋችሁኝ ላይክ እያደረጋችሁ ሐሳብ አስተያየታችሁን እየሰጣችሁ የደወሏን ምልክት እየነካችሁ እንደዚህ አይነት ምርጥ ቪዲዮዎች ይደርሳችኋል። ዛት ዋን ፍሪክ ስለ ኮንፊደንስ ሲያስተምረን ኖሮ ዋናው ነገር በራስህ መተማመን ነው። ኦኬ እንደኔ ሰልፍ ኮንፊደንስ አታወራም እንዴ? አወራም ነው ያለች ደግሞ ረጅም ነገር አረ እና ዳርክ ስኪን ነገር ዳርክ ስኪን How old are you? አመቴ ነው። ሰው ያሟል እንዴ? ያላበህ እኮ ነው ያላብኝ አይደል? እያያችሁት ነው እንዴ? እሺ እኔን የምትጠይቀኝ ነገር የለም? ጀምሯል ይላል። ይሄ ካሜራ የእናትህ ነው? ሮምሰር አረ የእናትህ
አላበዝም። በቃኝ። ንግግር ላይ የምትቸገሩ ከሆነ እነዚህ 3 ነገሮች በማስተካከል ጎበዝ ተናጋሪ መሆን ትችላላችሁ። ረጅም ኧረ አስባችሁታል? ግን ስለ ኮንፊደንስ ስታወሩ ስትናገሩ ስትሰብኩ ቆይታችሁ ከዛ በኋላ ደግሞ እንደዚህ አይነት ውርደት ሲያጋጥማችሁ ማለት ነው። እኔ በጣም ነው የተመቸኝ፣ በጣም ነው ያዝናናኝ። እንግዲህ ሜላትና አማኑኤል የሚባለው ስለ ኮንፊደንስ ስለ ሰልፍ ኮንፊደንስ የሚናገረው ልጅ እንግዲህ በጣም ሙድ እየተያዘበት ነው። የሰራውም የተናገረውም ንግግር እንግዲህ ቲክቶክ ላይ ካያችሁት በቪዲዮም ላይ እንዳያችሁት በጣም የሚያስቅና በጣም የሚያዝናና ነገር ነው። እኔ በጣም ነው የተዝናናሁበት። የዛሬ 1 ዓመት ወር 2 ዓመት ወር 3 ዓመት ላለው አዳም ነው ይሄንን ቪዲዮ የምሰራው። ስክሮል ማድረግ ትችላላችሁ። ለራሴ ነው ይሄንን ቪዲዮ የምሰራው። ለኔ ወጣቱ ህይወት ከብዶታል። ኑሮ እያንገዳገደው ነው። እንደ አዳም አይነት እንባ የሚያፈሱ በጣም ብዙ ወጣቶች አሉ። ቤተሰቦች አስተምረውኝ አስመርቀውኝ አንድም ቀን ሳላግዛቸው ከወር እስከ ወር እሰራለሁ። ደሞዜ ግን ከታክሲ አያልፍም። ለራሴ ጫማና ልብስ ለመግዛት እንኳን አይበቃኝም። ከጓደኞቼ ጋር ወጥቼ ለመዝናናት ሬስቶራንት ውስጥ ገንዘብ ለመክፈል የበላሁበትን ለመክፈል እሳሳለሁ። ደሞዜ አይበቃኝም፣ ግን እኮ እለፋለሁ። ከወር እስከ ወር እለፋለሁ። ቲክቶክ ላይ ታናናሾቼ ሰርተው ሲለወጡ ቤተሰቦቻቸውን ሲያግዙ እያየው ኋላ የመቅረት ስሜት ይሰማኛል። እየደከምኩ አይደል እንዴ? እየሰራው አይደል እንዴ? ለምንድን ነው እግዚአብሔር ማያየኝ የሚሉ ብዙ ወጣቶች አሉ። የአዳምን እንባ የሚያነቡ እግዚአብሔር አለ። እግዚአብሔር መልካም ነው። መልካም ቀኖች ወደ እናንተ ይመጣሉ። በርቱ። አዳምን ከመጀመሪያ ጊዜ ጀምሮ ቫይራል ከወጣበት ጊዜ ጀምሮ ነበር ፎሎ አፕ ማድረገው። ቻሌንጅም እንዲሰጠው ፕሮሞሽንም እንዲሰጠው ብዙ ሞክሬያለሁ። ግን በቃ የተወሰነውን ሰርቷል። አሁንም የእናንተ እርዳታ ያስፈልገዋል። ወጣቶች እርስ በርስ እንረዳዳ፣ እንባችንን እንተባበስ። ሐሳቧ ያስማማናል ብዬ አስባለሁ። እንግዲህ ይሄ ልጅ በጣም እያለቀሰ ብዙ ጊዜ ተደጋጋሚ እንደዚህ አይነት ቪዲዮ ሰርቶ ያውቃልና አብዛኞቹ ወጣቶች ደግሞ ያሉበትን ነገር ነው እንግዲህ እያንጸባረቀ ያለው። ወጣቱ ሰርቶ ቤተሰቡን ሊደግፍ አልቻለም፣ ሊጦር አልቻለም። እንኳን ቤተሰቡን ሊደግፍና ሊጦር ቀርቶ ሬስቶራንት ውስጥ እንኳን የበላበትን ሊከፍል ቀርቶ መልስ ሊሆን ቀርቶ ማለት ነው ምንም አይነት ነገር እያለው አይደለም። ከኩዮቹ በታች እየሆነ ነው። ኢንፍሉዌንሴሽኑ በጣም ከባድ ነው። ቲክቶክ ላይ ዩቲዩብ ላይ ሰው ራሱ እየመጣ ብዙ ነገር ነው እያደረገ ያለው፣ ብዙ ነገር እያንጸባረቀን ያለውና እባካችሁ ባለሀብቶችም ኢንቨስተሮችም መርዳት የምትችሉ ፕሮሞሽንም ማሰራት የምትችሉ ድርጅትም ያላችሁ ሰዎች እባካችሁ ወጣቱ ላይ ብትሰሩ ጥሩ ነው ብዬ አስባለሁ። ያው ወጣቶች የነገ ሀገር ተረካቢ ናቸው ብዬ ስለማስብ ወጣቱ ላይ መስራት ሀገር ላይ እንደመስራት ነው ብዬ ነው ማስበውና ይሄ ነገር በጣም ነው የሚከብደው የሚያሳዝነውም። እባካችሁ የምትረዱትንም ኢንቨስት የምታደርጉበትንም ነገር ምረጡ እና እዩ፣ በደንብ አመጣጥኑ፣ ቴስት አድርጉ ማለት ፈልጋለሁ። ይሄ ልጅ በጣም ነው ልቤን የነካው። እናንተስ እስቲ ልባችሁን አለከውም? እስቲ መጨረሻ ላይ ሐሳብ አስተያየታችሁን እንድትሰጡኝ ስል በትህትና ጠይቃችኋለሁ። እዚህ አይነት የራያ ልብስ አለ ማለት ነው። ምን ነው ምን ሆነ ነው? ሰላም እንዴት ናችሁ? ሰላም ነው አለን። እንኳን አደረሳችሁ። እንኳን አብሮ አደረሳችሁ። በዓል እንዴት ነው? አሪፍ ነው እግዚአብሔር ይመስገን። ዋው በጣም ነው የሚያምረው አለባበሳችሁ። ቴንክ ዩ በጣም ያንቺን በጣም ያምራል። ቴንክ ዩ አመሰግናለሁ። ምን አለባበስ ይባላል ይሄ? የራያ ራዩማ ማህበረሰብ አለባበስ። ኦኬ ሁለቱም አንድ አይነት ነው? አንድ ነው። ከለሩ ግን ይለያያል አይደል? ይለያያል። ይሄ ቅቤ እናስነካዋለን። ይሄኛው በተለምዶ ነጭ ሁሉም ቦታ ያለ ነው። ይሄኛው ካልቸራችንን ባህላችንን ገሳሉ። እንደዚህ አይነት የራያ ልብስ አለ ማለት ነው። ምን ነው ምን ሆነ ነው? አረ በመድኃኒዓለም ምን ሆነ ነው? አትረሳጂ እሺ ዛውኝ ለሚወል እንዴት መሰለ መጀመሪያ አለባበሳችሁ ወድጄ ነው ነው እና ዛውን እኮ ልንገር ስማኝ፣ በጣም ነው የምታምሩት። ነው ያለባበሳችሁ ልንገር ብዬ ነው። እናመሰግናለን። ምንድን ነው ታካብዳለህ እንዴ አንተ? አረ ወረሰች ና ስታንድ ና ነው ምን እንደነኝ እንደናጅሪ አጥቄሽ ብሶ እንደዘናሪ አኒና ካኛ አንቺ ፎክሬ አሊሻም ሸምባ አሊሻም ዳኛ አንቺ የመጣ እንደዚህ አይነት ግን ያልታሰበ አጋጣሚ ግን አጋጥሟቸው አያውቅም። በነገራችን ላይ ሂዊን እንደምታውቋት ከዚህ በፊት ልክ እንደመጣች በጣም ትሬንዱና ነበረ። ንግግሯ በጣም ነው የሚገርመው። በጣም ሞገስ ያለው በጣም የጎረምሳ ወንድ ነው ያላት። ጎረምሳ ራሱ እንደዚህ ያወራም። በነገራችን ላይ አጋጥሟችሁ የምታውቁ ከሆነ በጣም የሆነች ወፍራም ሴት ንግግሯ የቀጭ ነው፣ የሆነች ቀጭን ሴት ደግሞ ንግግሯ ደግሞ የወፍራም ሴት ምናምን ነገር አጋጥሟቸው አያውቅም። እስቲ አጋጥሟችሁ የሚያውቅ ከሆነ ሀሳባችሁን እስቲ ያጋሩኝ።
እኔ ግን ማለት ነው እዚህ ቲክቶክ ላይ እንደ ግርማ ማለት ነው ደርቲ ማይንድም አስቂኝ ፈኒም እኔ እንደሱ ልጅ ግን አለ ብዬ አላስብም ማለት ነው። ምን አይነት አንፈር ልጅ ነው ልጅቷ። እኔ በነገራችን ላይ በጣም ነው የምታነፍረኝ ማለት ነው። ጸጉሯ ደን ነው የሚመስለው። እኔ እንዴት እንደዚህ ይቻላል እንዴ? እኔ በነገራችን ላይ እቺ ልጅ የሚኖክሲድ ቤት አስተዋቂ ቢያገኟት አየር ላይ ነው እፈፍ የሚያደርጓት የነበረውና እኔ ግርማ በጣም ነው የሚመቸኝ፣ በጣም ነው የሚያዝናናኝ ማለት ነው። ሊያሰናብቱኝ ይሆናል እያሰብኩና ነፍሴ በጣም ተጨነቀ። እኔ በበኩሌ በአንድ ቀን ከ2 ሚሊዮን በላይ እይታ ያለውን ቪዲዮ አጥፍቼ ይቅርታሽን ተቀብያለሁ። ምክንያቱም ነፂ አንዴ ሄዷል፣ አይመለስም። ወንድማችን ነፍሱን የፈጠረው ይማረው። እህት አለም እርግጥ ስህተት ይፈጠራል፣ እንደዚህ ይመጣል ብለሽ አይደለም ያንን ስህተት የሰራሽው። ቢሆንም የምታውቂው አንቺ ነሽ። ነገር ግን አሁንም ኮመንት ላይ የተለያየ ነገር የምትሉ ሰዎች አላችሁ። በሳይኮ ስታዩት ታስታውቃለች። እህታችን ውስጧ ተጎድቷል። በዚህ አጋጣሚ እሷም ወገናችን ነች፣ እሷም የኛው ነች። ይህን ያህል ማንቋሸሽና ማንጓጠጥ አያስፈልግም። ቲክቶኩ ላይ ምናልባት እይታን ፍለጋ ቪዲዮ የምንሰራ ትሬንድ የምናደርግ ሰዎች ካለን እንታቀብ ከዚህ ምግባራችን። እኔ ከ2 ሚሊዮን በላይ ቪው በ2 ቀን ሳይ በአንድ ቀን ሳይ እጅግ በጣም ነው የደነገጥኩት። ስለዚህ ያለኝም አማራጭ ቪዲዮን ማጥፋት ነበረ። እህት አለም ህመምሽ ህመማችን ነው። አላህ ላንቺም ለቤትሽም ሰላምሽን ይመልስልሽ። መልካም ምሽት ይሁንላችሁ ቤተሰብ። ሀሳቡ በጣም ያስማማናል። እንግዲህ ነፃነት ወርቅነህን አተነዋል። እንግዲህ እሷም ደግሞ ያደረገችው ንግግር ያደረገችው ድርጊት ጥሩ አይደለም። ግን መሳለቁ፣ ቪዲዮ መስራት፣ ትሬንድ አድርጎ የሆነ ነገር ማድረግ፣ ድንጋይ እሷ ላይ መወርወር እንደሄደለችም ማለት አያዛልቀንም። ያው እሷም ወገናችን ነች፣ ኢትዮጵያዊ ነች። እንግዲህ ቤተሰቦቿን እንግዲህ ይቅርታ ከጠየቀች በቂ ነው ብዬ አስባለሁ። ሁላችንም ስህተት አለብን፣ ሁላችንም ጥፋት አለብን። የትኞቻችንም ፐርፌክት ነን ብዬ አላስብም እና ይቅርታ ይደረግላትና ወደ በፊቱ ማንነቷና ወደ በፊት ስራዋ ትመለስ ብዬ አስባለሁ። እኔ ቀልድ ሄደሽ አስቂኝ 1000 ብር ልሸልምሽ። ማንኛውም ቀን 2 ሴትና አንድ ወንድ ሆነን ቁጭ ብለን ነበርና ልጁ ምን አለ መሰለ አፏ ሰፊ የሆነች ሴት እንትኗም ሰፊ ነው ሲል ሰምታል። እሺ እና ልጅቷ አብራኝ የነበረችው አጋጣሚ አፏ ሰፊ ነበረ እና እንዴት አለች መሰለ አፏን እንደዚህ አድርጋ እኔ እኮ ትልቅ ስለሚያጎርሱኝ ነው እንጂ አፌ ጠባብ ነው። እኔ ድንግል ሴት ነው ማግባት የምፈልገው። በቃ ለፈጣሪዋ የቀረበች አንገቷን ድፍት ያደረገች በጣም ጨዋ ሴት ምናምን። እሺ አንተስ ጨዋ ነህ? አይ ወሮ በላህ ነኝ። ብር አለህ? አይ ምንም ሰርቼ አላውቅም። ስርዓት አለህ? ምን በወጣኝ ጋር ተወጥነኝ። እንዴት ነው ጨለማ ከብርሃን እንዴት ህብረት ይኖረዋል? አይ ነው እኛ እኮ አሁን እናንተ ድንግል እንፈልጋለን ጨዋ እንፈልጋለን ማለታችሁ አይደለም ችግሩ። አንተ ምን አለህ ስትባል ምንም ባዶ ኪስ ነህ። ጨዋ ነህ አይደለም ሀገር ያተራመስከው አንተ ነህ። ታዲያ እንዴት ነው እንደዛ አይነት ጥሩ ሴት አንተን የምታገባ? እንዴት ነው ቢጤት ነው እንጂ የምታገኘው? ወዴት ነው ወደ ተቃራኒ ነገር የምትሮጠው? ጭንቁ ሲመጣ ወሮ በላ ልክ ነች። እኔ በጣም ሀሳቧ ያስማማኛል። መቼም ትንሽዬ ሴት ላይ ማተር ያደርጋል ይባላል። ግን እኔም በነገራችን ላይ ወንዱም ሴቷም ሁለቱም ንጹህ ነው መሆን ያለባቸው። በነገራችን ላይ ወንዱ ብቻ እየተልከሰከሰ መጥፎ ነገር እያደረገ 10 ውስጥ ጥልቅ እያለ ሴቷ ብቻ ትቀደስልኝ፣ ሴቷ ብቻ ቨርጅን ትሆንልኝ ማለት እኔ አልቀበሉም። እኔ አያስማማኝም ይሄ ሀሳብ። ብዙዎቻችሁ ሊያስማማችሁም ላያስማማችሁም ይችላል። እስቲ በዚህ ነገር ላይ መጨረሻ ላይ እስቲ ሀሳብ አስተያየታችሁን ስጡኝ። ሰብስክራይብ ያላደረጋችሁ ሰዎች ሰብስክራይብ እያደረጋችሁ፣ ላይክ ያላደረጋችሁ ሰዎች ደግሞ ላይክ እያደረጋችሁ፣ የዶል ምልክቷንም ደግሞ ያለካችሁ እየለካችሁ ቪዲዮን ወደ ማየት እንቀጥላለን። አባዬ ተመልከት፣ ዛፎች ወደ ኋላ እየሄዱ ነው። አባዬ ተመልከት፣ ጉሞቹ እኮ እየተከተሉ ነው። አሁን ግን ይሄ ልጅ እድሜው ፈቅዶለት ነው እንደዚህ ህፃን ለመሆን? አባዬ ተመልከት፣ ሰዎቹ ወደ ኋላ እኮ ነው እየሄዱ ያሉት። ጋሼ ይቅርታ አድርጉልኝና ለምንድን ነው ወደ ቆንጆ ዶክተር ማትወስዱት? ምናልባትም እሱ ያለችው ትክክል ሊሆን ይችላል። የተሻለ ሆስፒታል ብትወስዱት ጥሩ ነው። እኛም ከሆስፒታል መምጣታችን ነው። ልጄ ከተወለደ እስካሁን ድረስ አይነ ስውር ነበር። ለመጀመሪያ ጊዜ ነው ዓለምን እያያት ያለው። የመጽሐፉ ሽፋን የሚናገረው ከታሪኩ ውስጥ
ጥቂቱን ብቻ ነው። በጣም የሚያስተምርና በጣም ልብ የሚነካ ነገር ነው። መጽሐፍን ከቨሩን አይታችሁ ውስጡን አትገንብቱት የሚባለው ነገር በጣም ነው እኔ ማምንበት። ካያን እንግዲህ ቲክቶክ ላይ አንዳንድ ሰዎች ልታውቁ ትችላላችሁ። በጣም አስተማሪ፣ በጣም ኢንስፓይሬሽን ቪዲዮ፣ ሞቲቬሽን ቪዲዮ እንደሱ የሚሰራ ሰው አለ ብዬ አላስብም። ጭንቅላቱ በጣም ጸዴ ነው። በጣም ነው የሚመቸኝ። እኔ በጣም ወድጄዋለሁ። እናንተስ ወዳችሁታል? ይህ የጆሐንስ የቤተሰብ ጨዋታ ነው። ሁላችሁም ትወጣላችሁ። ዝነኛ ሀብታም ታዋቂ ትሆናላችሁ። ግን እዚህ ከመጣችሁ ነው ታዲያ። እሺ የጠቅጠቅ ቤተሰቦች እንዳየሁት ከሆነ ሰው ቀየራችኋል። እነማን ናቸው? ስማችሁን አስተዋውቁኝ። እሺ ያው እኛ እንደሚታወቀው የጠቅጠቅ ቤተሰቦች ላይ ያው ዛሬ ሰው ቀየረናል። እኔ ማዘንጊያሽ ነኝ። እሷ ገብረ መድኒት የገብረ መድን ሚስት፣ እሷ ሸምሲት የሸምሱ ሚስት፣ እሷ ደግሞ ደሚቱ የደሜ ሚስት ነች ማለት ነው። 25 ሰከንድ አለሽ። አፍሪካ ህብረት ሲባል የትኛው ሀገር ቀድሞ አእምሮች ላይ ሊመጣ ይችላል? አውሮፓ። ኧረ ልክ አይደለሽም። እና አፍሪካ ሀገር ውስጥ እንደ አውሮፓ ያለው ደደብ። እሺ አፍሪካ ህብረት ሲባል የትኛው ሀገር ቀድሞ አእምሮች ላይ ሊመጣ ይችላል? ሰሜን ደቡብ አፍሪካ። ደቡብ አፍሪካ አይደለም፣ ሳውዝ አፍሪካ። መስዋር አውሮፓ ህብረት ሲባል ቀድሞ የትኛው ሀገር አእምሮች ላይ ሊመጣ ይችላል? አሜሪካ። አውሮፓ ህብረት ሲባል ቀድሞ የትኛው ሀገር አእምሮች ላይ ሊመጣ ይችላል? አፍሪካ። አውሮፓ ሀገር ውስጥ አፍሪካ ረሳ። ይህ የጆሐንስ የቤተሰብ ጨዋታ ነው። ማናችሁም እንዳትመጡ፣ ዝነኛ ሀብታም ታዋቂም እንዳትሆኑ። እሺ ይሄ ለምናንተ ቀጥሎ ለምትመጡት ነው። አውሮፓ ሀገር ውስጥ አፍሪካ። በጣም ተመችቶኛል፣ አዝናንቶኛል። ያው መታሰቢያነቱ ለነጻነት ወርቅነህ ነው። ክሬቲቭ የሆነ ስራ ነው። ደስ ይላል። ዛሬማ ግራ ጎኔን አገኛለሁ። ስጥት ነው የምናረጋቸው። አረ ተመልከት ያቸው እንዴ አበደች ከስ በስመ አብ ወወልድ ወመንፈስ ቅዱስ ና እንጂ ምን ነው ደነገጥክ? ይቅርታ ጀርባሽን እንጂ ፊትሽን አላየሁትም ነበረ። ይቅርታ። እና እንደውም አባቱ በቅርብ ነው የሞተው። አባቱን ታሳድገዋለህ። አረ አባቱ ሞቷል? መድኃኒዓለም ያሳድግልሽ። አረ ምን ነው መድኃኒዓለም ጭራሽ እርጉዝ ላይ የተንቀለቀለች አፍሳ ለቀመች ማለት የዚህ እንዴ እኮ ነው። እንደዚህ አይነት አጋጣሚ ያጋጥማችሁ ያውቃል? እኔ ዳጊ በጣም ነው የሚያስቀኝ። ከድሮ ጀምሮ በጣም እየተዝናናውበት ቪዲዮቹን የማየው ልጅ ነኝ እና በጣም አሳንቶኛል፣ ተመችቶኛል። ምንም የለህም፣ ምንም የለህም። እንግዲህ ኢቭን ሮማንቲክ ስፈልግ ራሱ ሮማንቲክ ፊልም ነው የምትጋብዘኝ ምንም ስለሌለ። እንደው እኔ ግን ጥያቄ ምንድን ነው ምንም የሌለው ሰው ከሆነ ፍላጎትሽ ምንም የሌለው ሰው የመሆን ዓላማ አልነበረኝም። ፕላኔ ያለው ሰው ነበረ ያለው እምመኘው እንዳንተ አይነት ቀይ የሆነ የሚያምር ልቡ ቀይ የሆነ ፈሪሃ እግዚአብሔር ያለው ፍቅር የሚሰጥ ፍቅር የሚጣፍጥ ፍቅር አሰጣጥ የሚችል የሚንከባከብ ግን ገንዘብ ያለው ይሄም ያለው ገንዘብም ያለው ነበር። አንተ ገንዘብ የለህ እንግዲህ ይሁን ይኖረዋል። ገና ወጣት ነህ፣ ገና ብዙ ተስፋ አለ፣ ገና ትሰራለህ፣ ትለወጣለህ። ለእኔ ባትደርስ ለልጆቼ ትደርሳለህ በሚለው ነው። ቀይ ስለሆንክ አለችኝ። ለእኔ ቀይ ነህ ብያለሁ እኮ በቃ ለእኔ ቀይ ነህ። ፍቅር ውድ ነው፣ ለእኔ ታውር ያለው በቃ አላይም በቃ እኔ አላውቅም። እኔ ማለት ምንም ውስጡ አልተዋጠለትም። እንዴት መረጠችኝ እያለ ነው። ምን ልትደፊኝ ነው እንዴ? እናት ምን ፈልግሽ ነው? እኔ አሁን ያልገባኝ ነገር ምንድን ነው? ተጠረጠር ይሄ ግድ ተኝ ነው እንዴ? ገንዘብ ምን ያደርጋል? ፈራው። እኔ የተደበቀ ነገር አለኝ። ጋይስ ንገሩኝ። እኔ አስታውሳለሁ። ያሁን በጣም አንተን ያፈቀርኩ መቼ እንደሆነ ታውቃለህ? ያኔ ከኢትዮጵያ ልብስ ላክልሽ የሆነ ስጦታ ብለህ የላክልኝ ስጦታ በኋላ ነው ጀምር አንተን ያፈቀርኩ። እሱ ልብሱ ምን እንጃ፣ እሱን እኔ ለፈጣሪ ትቼዋለሁ።
እንደዚህ አይነት ግን አጉል ቀልድ በጣም ዋጋ ያስከፍላል። በነገራችን ላይ ሆድ ያባውን ነው አፍና ምላስ የሚያወጣው የሚባል ነገር አለ። አጉል ቀልድ እየቀለዳችሁ እንደዚህ የለባችሁን አድርሳችሁ ፍቅረኛችሁንም ሊሆን ይችላል፣ ባለቤታችሁንም ሊሆን ይችላል ዲስሪስፔክት የምታደርጉ የምታናንቁ ምናምን ነገር ሰዎች የሆነ ሰዓት ላይ የእጃችሁን ታገኛላችሁ ብዬ አስባለሁ። ሲቀጥል ደግሞ እኔ ለወንድ ሁል ጊዜ መመክረው ስቴብል መሆን አለባችሁ ከሴት በምንም ነገር በእድሜ ሊሆን ይችላል፣ በአስተሳሰብ ሊሆን ይችላል፣ በገንዘብ ሊሆን ይችላል ኤቭሪቲንግ መብለጥ አለብህ። ካለበለዛ እንደዚህ ነው ልትናቅ የምትችለው ልትንቋሸሽ የምትችለው። ቀልም ይሁን ምንም ይሁን ትንሽዬም ግን እውነታ የምትባል ነገር አለና ወንድ ልጅ ደግሞ ሪስፔክት ሊደረግ ይገባል እንደኔ እይታና በጣም ነው የሚደብረው። ትንሽ ያስከፋል። መጨረሻ ላይ ግን ሁላችሁም ሐሳብ አስተያየታችሁን እንድትሰጡኝ ስል በትህትና ጠይቃችኋለሁ። ኑሮ ውድነቱን ለማረጋጋት መንግስት በዋናነት እየሰራ ያለው ፑሻፕ ነው። ቴንክ ዩ። አንዳንድ ጊዜ በእድሜ የገፉ ተሳፋሪዎች ይመጣሉ። እነዛ ተሳፋሪዎች ሲመጡ ምን አለ ሹፌሩስ ቦታ ቢለቅ? ይሄ ሰውዬ አባት የለውም እንዴ? ኢትዮጵያን አሁንም ቢሆን ልብ ብላችሁ ስሙ። ጆሮ ካላችሁ እዩ። በእናታችሁ የዛው ብሶት ነው ባይዞ አይደል? አዎ ጆሮ ካላችሁ እዩ። ጤና ይስጥልኝ። ስሞትን ባላቅም የሁል ጊዜ አድማጫችን ኖት። ማን እንበል? ምንድነው ማደምጠው? ጤናው በበረንዳውን ነበር የሚያደምጡት። ብዙ ጊዜ ደውሉ ነበር። የም በረንዳ ነው? በረንዳ ነው የምኖረው። ራስሽ ቂጥሽን የሚያሳይ ልብስ ለብሰሽ ወይ ቲክቶክ ቪዲዮ ትሰራለሽ ወይ ደግሞ ለብሰሽ ትወጫለሽ። እሱን አይቶ ተወስብሶ ይጣብስሽና ከዛ በኋላ የሚፈልገውን ካገኘ በኋላ ይጥስሽ። እዛ አይቶ ወይ አምሽተሽ ጓደኛሽ ጋር ስትመጪ አንድ የሰከረ ደግሞ እንደዛ አይቶ ይወሰወሳል፣ ሊደፍር ይችላል። ከዛ በቲክቶክም በምንም ቀውጥ ይበቃ። ከዛ ወንድ ልጅ ድሮም ገላ ፍለጋ ምናምን ትላለች። ማማ መጀመሪያ አንቺ ራስሽ እኮ ነሽ ያስወሰወስሽው እዛ ጋር። አለባበሳችንን ብናሳምር ምን አለበት? እንዲህ ቲክቶክ ላይ ምንም ላይ እግዚአብሔርን ለራስሽ የምታስቢ ለራስሽ የምትጨነቂ ከሆነ አለባበስሽን እንኳን ማድረግ ነው እንዴ። በቀሚስም እኮ ምር ማለት ይቻላል። እግዚአብሔርን ቤተሰቦች ራሱ እንዴት ነው እንደዚህ አይነት አለባበስ ሲጀመር ለልጆች እየፈቀዳችሁ ያላችሁት? እግዚአብሔር ቀን 18 ወይ 19 ለምን በቃ 17 ምናምን ስትደርስ በቃ ሌላ ታሪክ አናዘር ሌቭል ማለት ነው። አለባበስሽ የወረደ ሲሆን የወረደ ሰው ይገጥምሻል። አለባበስሽ ምርጥ ሲሆን ደግሞ ምርጥ ሰው ይገጥምሻል። ስለዚህ አለባበሶችን እናሳምር ለማለት ነው ቺኮች። እና ቂጣ የምትወሰወሰው ደግሞ አንተም በፈታ ይሻላል ለማለት ነው። ለማንኛውም ላይክ፣ ሼር፣ ኮፒ ሊንክ ማድረግ እንዳረሱ ወዳችኋል። ሐሳቡን በከፊልም ቢሆን እስማማበታለሁ። አንዳንድ ጊዜ ግን ወንድ ልጅ እንደ እንስሳ የሚያስብ ወንድ ልጅ አስተውላችሁ ከሆነ ምንም ብትሆን አንድ ሴት መነኩሴም ብትሆን ሊደፍር ይችላል። ለምን? ጭንቅላቱ ላይ ስለሆነ አስተሳሰቡ ማለት ነው። ሲቀጥል ደግሞ ክብራችሁን መጠበቅ አለባችሁ። አብዛኞቻችሁ ተከፋፍታችሁ ተገላልጣችሁ ሰው ባይለክፋችሁ ሰው አጓጉል ነገር ባይላችሁ ሊገርማችሁም ሊደንቃችሁም አይገባም። በመጀመሪያ የራሳችሁን ክብር ጠብቃችሁ ስነስርዓታችሁን ይዛችሁ ነው ልትናገሩም ልታወሩም የምትችሉ። ሰላም ወንድሜ ወይ 15 ብር ልስጥ ወይስ ቀጣይ ለሚመጣው 30 ብር አድርጌ ልስጥ? የሰው ደስታ የሚያስደስታቸው ሰው ብዙ ስላለ እሱን ለመፈጠን ነው። በጣም የሰው ደስታ የሚያስደስታኝ ሰው በቲቪ ነው። እሺ በሰው ደስታ ነው የምደሰተው። ድም ከኋላ የሚመጣውን አይቼዋለሁ። ከኔ 15 ብር በላይ ለሱ 30 ብር ትልቅ ትርጉም ይኖረዋል ብዬ ስለሱ ስጣር ልክ ነው። አይ ለኔ ስጠኝ። ምን ማለት? እኔ ከዛ አካፍለዋለሁ። እሺ ታክሲ አካፍለው እኔ 15 በግሬ ሲሄድ ከዛ ምን እንደ የመጣሁት በላት በትንሽ ለኔ ቫይራል አሉ ጣብሎኝ ነው። እኔ ያለኝ 15 ብር ሱያ በነገራችን ላይ በጣም ነው የሚያዝናናኝ፣ በጣም ነው ፈታ የሚያደርገኝ። በነገራችን ላይ እሱ ነቆራ ነው። በነገራችን ላይ ቅኔ ነው የተናገረው። አብዛኞቹ ቲክቶክ ላይ እየረዱ እያስመሰሉ ምናምን ነገር ደግሞ ብሩን ይቀበላሉ ለቫይራል ብለው የማያደርጉትና የማይሰሩት ነገር የለም። እኔ በጣም ነው ያዝናናኝ ቪዲዮ። እናንተስ ተመችቷችኋል? ቀደምኳችሁ። ኧረ ስማ ያጉላሏታል። አልቀይረም። እኔ ይሄ ልጅ በነገራችን ላይ ኮንተንቱን መገፍተርና መወርወር ራሱ ያደረገ ነው እየመሰለኝ ያለው ማለት ነው። ቆይ ግን እኔ የምለው እንዴት ነው ሰው እንደዚህ በጣም ራሱን በጣም መቆልል እንደዚህ ከፍ ማድረግ? በነገራችን ላይ አብዛኞቹን ቲክታከሮች አይታችሁ የምታውቁ ከሆነ ሲጀምሩ አመዳም ናቸው። በጣም በባዶ ኪስ ምንም ሳይኖራቸው ነበር ቲክቶክ ላይ የገቡትና አሁን ደግሞ ትንሽዬ እውቅናና ትንሽዬ ፎሎወር ሲያገኙ ምናምን ነገር በጋርድ መሄድ፣ አጓጉል ነገር ማሳየት፣ ለሰው ዲስሪስፔክት ማድረግ ምናምን ነገር ሰው ናችሁ እናንተም። ሌላም ሰው ደግሞ ሰርቶ ትልቅ ቦታ መድረስ ይችላል፣ እውቅናን ማግኘት ይችላል፣ ገንዘብን ማግኘት ይችላል። እና ራሳችሁን እንደዚህ አትካቡ። በነገራችን ላይ ራስን በጣም ከፍ ማድረግ ማለት ነው ዝቅ ማለት ትልቅዬ መንገድን እያፋጠናችሁ እንደሆነ መርሳት የለባችሁም። የምር ነው የምላችሁ። ይሄ ነገር በጣም ይደብራል፣ ሰውንም ማህበረሰቡንም ያስደብራል። እኔ ደብሮኛል። እናንተስ?
ውድ የዩቲዩብ ቻናሌ ቤተሰቦች ዛሬ እንግዲህ ለእናንተ ያዝኩላችሁ ቪዲዮዎች ይህንን ይመስሉ ነበር። አሪፍ ነገር እንዳገኛችሁበትና እንደተዝናናችሁበት በፍጹም አልጠራጠርም። ሁላችሁም እንደዚህ አይነት የሪአክሽን ቪዲዮ እንዲደርሳችሁ የደወል ምልክቷን እየነካችሁ የሰብስክራይብ ምልክቷንና የላይክ ምልክቷን እየነካችሁ ሀሳብ አስተያየታችሁን እየሰጣችሁ ቤተሰብ እንድትሆኑ ስል በትህትና ጠይቃችኋለሁ። በቀጣይ ቀን እስከምንገናኝ መልካም ቀን